አይመጣም። ምን እያደረግሽ ነው? ይኸውልሽ ነው። ሰላም ውድ ተመልካቾቻችን፣ እንግዲህ ትናንትና በነበረው ዳጊ በሄሉ ወንድም ማለት ነው ፕራንክ የተደረገው ነገር እንደው አላስተናገጣቸውም። እኔማ በቤው ነበር ያለኝ። እንግዲህ በጣም በስንት መከራ የመጣ ልጅን ሊያባረርብን እና ውድ ቤተሰቦቻችን እንግዲህ መጠየቅ የምትፈልጉትን ነገር ጠይቁን እያሉ ይገኛሉ። ያው እንደ አንዳንዶቻችሁ ጥያቄያችን ተመልሰህ እንዳትሄድ ነው፣ ይዛሃት ብትሄድ እንደ ሀሳብ መልሳ እንዳትጎዳ በጣም ነው የምታሳዝነን። ስለዚህ አብራችሁ ብትሆኑ የሚል ነገር አለ። አሁን በፍቅር ተመልሳችኋል፣ ፍቅረኛ ናችሁ፣ ይህንን ብታሳውቁን ደስ ይለናል እና ደግሞ እኛ ደስ የሚለን አንድ ላይ ወደ ድሮ ፍቅራችሁ ትመለሱ በጣም በጣም ደስ ይለናል። የሁሉም ፍላጎት ስለሆነ ሄሉ፣ የእኔ ጥያቄ ደግሞ ሁለታችሁም ተፋቅራችሁ እንደምናየው ከሆነ ለምን አብራችሁ አስቀጥሉም? በመሀል የተፈጠሩትን ትታችሁ ለምን እንደ ድሯችሁ አትሆኑም? ስለዚህ አብራችሁ ብትሆኑ እንስማማለን የሚል ነው። ፍቅራችሁን እስከ መጨረሻው ዘላቂ ያድርግላችሁ። ሄሉም ቆፍጠን በይ፣ ለወንድ ብለሽ ዳግም እንዳታለቅሺ፣ በትንሽ በትልቋ ትጨቃጨቂ፣ ራስሽን አስከብሪ፣ የዋህነት አታብዢ፣ ሰውን አትመኝ፣ በራስሽ ተማመኝ፣ ጠንክረሽ ስሪ ብለዋል። በቤተሰብ ቀለበት ያደረግልሽ ከሄደም ይውሰድሽ፣ ካልሄደም ተጋቡ፣ አንድ ላይ እንድትሆኑ እንፈልጋለን። ሄሉና ናቲ ተጋቡ። መቼም ማጣመር ነው ስራችን እና አብራችሁ ተጣመሩ ብሏል። በጭራሽ እንድትለያዩ ደግሞ እንዳትለያዩ። ስለተገናኛችሁ እንኳን ደስ አላችሁ። እኔ ጥያቄ ለሁለታችሁ ነው። ሁለታችሁም እንደምትፋቀሩ ግልጽ ነው። አብሮ በፍቅር ለመቀጠል ደግሞ ዋነኛው መንገድ ፍቅር ብቻ ነው። በመካከላችሁ አንዳንድ ነገሮች ቢፈጠሩም ያጠፋው ከስተቱ ተምሮ ተጸጽቶ ክሶ የተበደለውን በይቅርታ ልብ ቀርቦ መጎዳቱን አስረድቶ በፍቅር አሸንፎ ይቅርታ ብሎ መቀጠል ይቻላል። ለምን ይቅር መባባል ያስተማረን ፈጣሪ ነውና ይህን ማድረግ ፍቅር ሁለታችሁም ጋር ስላለ እንደኔ ነገሩ ቀለል ያለ ነው ብዬ አስባለሁ። ለምን ፍቅር ሁሉን አስረሺ ካሽ ያጽናኝ ብዙ ነገር ነውና ይህን ማድረግ የማትችሉ ከሆነ በግልጽ በዚህ ምክንያት በሉን። እኛ የምንማማርበት ከሆነ እኛ ያልገባን ነገር ካለ ብዬ ነው ጉዳዩ ወደ ሚዲያ እስካመጣችሁ ድረስ ግን ሁለታችሁ አንድ ላይ ብትኖሩ ደስ ይለኛል ብለዋል። እንግዲህ ሁሉም ጥያቄው ከልብሽ የምትወጁ ከሆነ ወይም የምትወዳት ከሆነ እውነት ወደ በፊት ማንነታችሁ ተመልሳችሁ ሁለታችሁም ተመልሰህ ትሄዳለህ። ሄሉ በምን አይነት መልኩ ትገልጻታለህ? ወይም ሄሉ ናቲ እንዴት ትገልጨዋለሽ? ፍቅር ለእናንተ ማለት ነው። በተረፈ ደግሞ በጣም ነው የምንወዳችሁ። ወደ ገደለው እንደ ሀሳብ ብትገቡ ደስ ይለናል ብሏል። እንግዲህ ውድ ተመልካቾቻችን ሀሳብ እየሰጣችሁ ትገኛላችሁ። ደስ ይላል። የሁላችሁንም ሀሳብ ተጋርተው ይመልሳሉ የሚል ተስፋ አለኝ። ሁለታችሁ አይናችሁ ላይ ፍቅር ይነበባል። ማንንም እንዳሰሙ እናንተ ከተዋደዳችሁ ማንንም አያገባም። የእናንተን ኑሮ ማንም አይኖረውም። ስለዚህ ናቲ ቀለበት እሰር እና ፕሮሰስ ጀምርላት እና አብራችሁ ሁኑ። የልጅነት ፍቅራችሁን መልሱና አጣጥሙት። ሁለታችሁም ካለፈው ህይወት ብዙ ተምራችኋል። ከዚህ በኋላ ምንም እንደማይበግራችሁ ተስፋ አድርጋለሁ። ዩቱብ ማየት የጀመርኩት ራሱ በእናንተ ነው። ከተጣላችሁ በኋላ በጣም አዝኜ ነበር። እግዚአብሔር ይመስገን አንድ ላይ በመሆናችሁ በጣም ደስ ብሎኛል። እግዚአብሔር ፍቅራችሁን ያዝርክላችሁ። ናቲ ሄሉ ወዳችኋለሁ። የኔ ጥያቄ ደግሞ እግዚአብሔር በመወደድና በፈቀደ ወደ ፍቅራችሁ አትመለሱም? እንደኔ ሀሳብ ተጋብታችሁ ወልዳችሁ ልጆች ብታሳድጉ። ምክንያቱም ትዳር ማለት ከምንም በላይ ነው። በተለይ ልጅ ሲመጣ ይጣፍጣል እና አስተዋይ ሰው አክባሪ ተጋቡልን። እድሜያችሁን አጨርሱ። እኔ ባሌ 5 ቀን ቆየ፣ በጓደኝነት ተጋባን፣ 2 ልጅ ወለድን። ደስ አይልም ወይ? እናንተም ጊዜ ሳጨርሶ ተጠቀሙበት። ምክር ነው። በተረፈ ውድድ ነው ማድረጋችሁ ብላለች። እንግዲህ እኔ 5 ዓመት ቆይቼ በትዳር 5 ዓመት በጓደኝነት ቆይቼ ከተጋባን ብላለች። እንኳን እግዚአብሔር ለዚህ ያበቃሽ እላለሁ። ወደ ድሮ ፍቅራችሁ እንድትመለሱ ምንድን ነው የያዛችሁ? አሁን መታሳዩን እንዳለ ሆኖ ግን አፈቅርሻለሁ፣ አፈቅርካለሁ፣ ከአንተ ውጭ ከአንቺ ውጭ አንፈልግም ለማለት ምን ያዛችሁ? ሁለታችሁ ናችሁ መልስ መስጠት ያለባችሁ። አንድ ላይ እንድትሆኑ እንፈልጋለን። በጣም ነው የምታምሩት። ሄሉ አንቺ ከናቲ ጋር ነው የምትፈኪው የምትደሰችው። በቃ ያለፈው አልፏል። እንደ አዲስ ጀምሮ
ስለዚህ እውነት ነው እሷም ብላለች፣ እኔ ባንተ ቀብጣለሁ፣ ባንተ እደሰታለሁ፣ ባንተ ሁሉ ነገር ነህ እያለችው ትገኝ ነበረ እና ደስ ይላል። ሄሉዬ ናትዬ እንደ ልጅነት ፍቅር ደስ የሚል የለም። ያውቅሻል፣ ታውቂዋለሽ። ስለዚህ አብራችሁ በፍቅር ተጋብታችሁ ውለዱ፣ ክበዱ፣ አብራችሁ አርጁ። የዘላለም ምኞቴ ነው። አይለያችሁ። መድኃኒዓለም የፍቅር አባት ህይወት ዘመናችሁን ይባርከው። ሄሉዬ እንባሽ ይታበስ ብላለች እንግዲህ